ቅዱሳን በዓለም ዙሪያ የአክብሮትና የፍቅር ሰላምታዬ ከጆሃንስበርግ ከደቡብ አፍሪካ ይድረሳችሁ። ዛሬ እግዚአብሔር ረድቶን የብዙ ወንድሞቻችን ደም በፈሰሰበት ጆሃንስበርግ ጂፒ ላይ መንግስት በሰጠን ፈቃድ ወንጌል ስርጭት አድርገናል። ብዙ ሰዎች ጌታ ኢየሱስን እንደ ግል አዳኛቸው አድርገው ተቀብለዋል። ወንድሞቻችን ደም በፈሰሰበት ቦታ ላይ ዘይት አፍሰን ጸሎት አድርገናል። በአንድ ሳምንት ልዩነት ሁለት የተከበሩ ወንድሞቻችንን በነፍሰ ገዳይ ጥይት ማጣታችን ይታወቃል። እንግዲህ እግዚአብሔር በጂፒ ሰላም እንዲያሰፍን ለፍቶ አዳሪው ኢትዮጵያዊና ኤርትራዊ በሰላም ወጥቶ እንዲገባ ጸሎት አድርገናል። ወንጌል ሰብከናል። ብዙ አፍሪካውያን ወንጌል ሰምተዋል። ጌታ ኢየሱስን እንደ ግል አዳኛቸው አድርገው ተቀብለዋል። ሌላ ደግሞ ከሰዓት በቤተክርስቲያናችን በሳውዝ አፍሪካ ፌዝ ባይብል ኢንተርናሽናል ቤተክርስቲያን ለበርካታ አቅመ ደካማ ሳውዝ አፍሪካውያን የእርዳታ እጃችንን ዘርግተናል። ይህንን የምናደርገው ከሳውዝ አፍሪካውያን ይልቅ በኢኮኖሚ የተሻልን ስለሆነ ሳይሆን ወንጌል በማቴዎስ ወንጌል ምዕራፍ 5 ላይ ያለንን እንድናካፍል ስለሚያዝ ነው። ስለዚህ ያለንን ለማካፈል የግድ ቢሊየነር ወይም መልታይ ቢሊየነር እስክንሆን መጠበቅ የለብንም። ሰው ያለውን ማካፈል ያለበት ካለው ሁለት አንድ ነው። ስለዚህ ዛሬ እግዚአብሔር ረድቶን በቦይሰንስ 39 ቢሞንት ስትሪት ወንጌል ሰብከናል። በርካታ ሰዎች ጌታን ተቀብለዋል። በርካታ አቅመ ደካሞች ተረድተዋል። እንዲሁም ደግሞ ጌታ ከዚህ በፊት በጸለይነው ጸሎት ባደረግነው እርዳታ ያደረገላቸው መልካም ምስክርነት መስክረዋል። በዚህ ቴሌቪዥን የምትከታተሉን ወገኖች ያለንበት ዘመን የመጨረሻዎቹ መጨረሻ ዘመን እንደሆነ ተገንዝባችሁ ለወንጌል እንድትነሱ በፍቅርና በአክብሮት ግብዣዬን አቀርባለሁ። አሁን ባለንበት ነባራዊ ሁኔታ በመካከለኛው ምስራቅ ጦርነት አለ። ኢራን ከእስራኤል ጋር፣ ኢራን ከአሜሪካ ጋር እንዲሁም ከተለያዩ አረብ ሀገሮች ጋር እየተዋጋች እንደሆነች ይታወቃል። በጦርነቱ ዳይሬክት ኢንቮልቭመንት የሌላቸው ኢኖሰንት ሲቪሊያንስ እየሞቱ ነው። ሕፃናት እየሞቱ ነው። ይሄን ያመለክተው ያለንበት ዘመን የመጨረሻዎቹ መጨረሻ ዘመን መሆኑን ነው። ስለዚህ ሁላችንም ተነስተን ወንጌል እንድንሰራ በፍቅርና በአክብሮት ከጆሃንስበርግ ደቡብ አፍሪካ ወንድማችሁ መልእክት አደርሳለሁ። ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ ነው። ኢየሱስ በቅርቡ ይመጣል። የቤተ ክርስቲያን ደግሞ ዋናው ተልእኮ በማቴዎስ ወንጌል ምዕራፍ 28 ከ18 እስከ 20 እንዳለው ታላቁ ተልእኮ ነው። የኢየሱስን አዳኝነት በመስሪያ ቤት፣ በዩኒቨርሲቲ፣ በጎዳና፣ በአውሮፕላን ላይ፣ በባስ ውስጥ፣ በባቡር ውስጥ በምናገኘው አጋጣሚ ሁሉ ኢየሱስን እንድንሰብክ አበረታታለሁ። በጣም ወዳቸዋለሁ። በጣም አከብራቸዋለሁ። ተባረኩ። Fellow African, we do have great message from above according to the Gospel of John chapter 3 verse 3. It tells us no one can see the kingdom of God unless they are born again. We are in the last days. There is war at Middle East. There is war between Russia and Ukraine. It is a sign of end time. If you have Jesus, you have eternal life. If you have Jesus, you have peace. Come to Jesus. ኢየሱስ ክርስቶስ የእግዚአብሔር ልጅ ከዘላለም ሞት ያመለጥንበት ብቸኛ የዘላለም ሕይወት ድልድያችን ነው። ኢየሱስ ያለው የዘላለም ሕይወት አለው። ኢየሱስ የሌለው በአንዱ በኢየሱስ ስላላመነ አሁን ተፈርዶበታል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደዋል ይላል። ዓለም እንዲሁ የተወደደበት የኢየሱስ ፍቅር በዚህ ቦታ ተገልጿል። የተጨነቃችሁ፣ ግራ የተጋባችሁ፣ ሰላም ያጣችሁ የኢየሱስ ጌትነት በልባችሁ እንዲነግስ በፍቅርና በአክብሮት ጥሪ እናቀርባለን። ኢየሱስ ያለው ሰላም አለው። ኢየሱስ ያለው ፈውስ አለው። ኢየሱስ ያለው የዘላለም ሕይወት አለው። በዚህ በጂፒ አካባቢ እግዚአብሔር ሰላም እንዲያሰፍ በሥራ የሚደክሙት ወንድሞቻችንን እንዲባርክ የሚፈስ ደም እንዲቆም ሞት በዚህ አካባቢ እንዳይሆን ዛሬ ጸሎት የምናደርግበት ቀን ነው። ጸሎት ለሰው ልጆች መልካም ነው። ዓለማችን አሁን ባለው ነባራዊ ሁኔታ
በመካከለኛው ምስራቅ በምንወዳቸው ወገኖቻችን በኢራናውያን፣ በእስራኤላውያን፣ በአሜሪካውያን መካከል ጦርነት አለ። ብዙ ኢኖሰንት ሲቪሊያንስ በመካከለኛው ምስራቅ እንደ ቅጠል እየረገፉ ነው። እግዚአብሔር ለዓለማችን ሰላም እንዲያደርግ፣ ቀንበር እንዲሰበር እግዚአብሔር አምላክ ወደ ሰው ልጆች ልብ ላይ ኢየሱስን እንዲያነግስ የምንጸልይበት ጊዜ ነው። አዋጅ አዋጅ አዋጅ! ኢየሱስ ክርስቶስ የእግዚአብሔር ልጅ ከዘላለም ሞት ያመለጥንበት ብቸኛ የዘላለም ሕይወት ዕድልያችን ነው። ኢየሱስ ያለው የዘላለም ሕይወት እሰብከዋለሁ፣ ዕድሜ ዘመኔ እናገራለሁ፣ ያድናል ብዬ እናገራለሁ። ገጠር ከተማ እሰብከዋለሁ፣ እኔስ በወንጌል እደሰታለሁ። ዕድሜ ዘመኔ እናገራለሁ፣ በወንጌል አላፍርም፣ በወንጌል አላፍርም፣ በወንጌል አላፍርም፣ በወንጌል አላፍርም። ያድናል ብዬ እናገራለሁ። ገጠር ከተማ እሰብከዋለሁ፣ እኔስ በወንጌል እደሰታለሁ። ዕድሜ ዘመኔ እናገራለሁ፣ ያድናል ብዬ እናገራለሁ። ገጠር ከተማ እሰብከዋለሁ፣ እኔስ በወንጌል እደሰታለሁ። ዕድሜ ዘመኔ በዚያ አካባቢ በጂፒ ላይ ያለ መርገም በኢየሱስም ይሰበር። አሜን። የሞት ጉልበት ይሰበር። አሜን። እያንዳንዱ ቢዝነስ ሾፕ ይባረክ። አሜን። ቢዝነስ ይባረክ። ኢትዮጵያውያን ይባረኩ። አሜን። ኤርትራውያን ይባረኩ። አሜን። ወንዶች ይባረኩ። አሜን። ሴቶች ይባረኩ። አሜን። እዚህ ምድር የተወለዱ ሕፃናት ይባረኩ። አሜን። የወረቀት ችግር ይፈታ። አሜን። በምድሪቱ ላይ ያለ የትኛውም ችግር ይሰበር። አሜን። በስደተኛው ላይ የወጣ አዋጅ ይገልበጥ። አሜን። በኢየሱስ ስም ይገልበጥ። አሜን። በኢየሱስ ስም ይገልበጥ። አሜን። በኢየሱስ ስም ይገልበጥ። አሜን። በኢየሱስ ስም ይገልበጥ። አሜን። ይገልበጥ በኢየሱስ ቆመን እንጸልያለን። ለጌታ ክብር ይሁን። እግዚአብሔር ጸሎታችንን እንደሰማ እናምናለን። ወንድሞቻችንን ኦርቶዶክሶችን፣ ሙስሊሞችን፣ ፕሮቴስታንቶችን ሁሉንም እንደሚጠብቅና የሰላም አምላክ ሰላም ያደርጋል። አሜን። እስቲ ንጩና ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ መንገድ ነው። ኢየሱስ መንገድ ነው። ኢየሱስ ረፍት ነው። ኢየሱስ ረፍት ነው። Jesus saves. Jesus is saved. Jesus loves you. Jesus loves you. Jesus is the way. Jesus is the way. Jesus is the truth. Jesus is the truth. No one like Jesus. No one like Let Jesus. us shout Jesus. Jesus. Let us shout Jesus. Jesus. Let us shout Jesus. Jesus. ወንጌላዊ ይሰብካል። ሃሌሉያ! ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። አለ በውስጤ ሰላምህ በስቶልኛል፣ አለ በላይ
ወዳጄ በውስጤ በላይ ከጎኔ ከደጄ አንድ የሆነ ጉዳይ ከኔ ጋር እስክጨርስ ድረስ አይደለም ለጊዜ ወደ አብ እስከምትመለስ ሁሌ ከኔ ጋር ነህ ሆነሃል ወዳጄ በውስጤ በላይ ከጎኔ ከደጄ መንፈስ ቅዱስ መጽናኛዬ አቅሜ ነህ ጉልበታዬ አማላጄ ነደጀኔ